Ukraine says that it has carried out another long-range strike deep inside Russian territory. የሩሲያና ዩክሬን የመረረ ጦርነት Crimea under a state of emergency. Делается только с одной целью. ጦርነቱ መደበኛና ኢመደበኛ ዘይቤ ቀየጠ ነው። በተለይ ዩክሬናውያን ከፊት ለፊቱ ትንቅንቅ ይልቅ አድብተው አደጋ መጣሉን ይመርጣሉ። ለዚህ የሚያግዛቸውን ጥበብ ያውቁበታል። ለነገሩ የዓለማችን የዚህ ዘመን ውጊያ የተሻለና አዋጭ ቴክኖሎጂ መታጠቅ ይጠይቃል። ሩሲያውያን በድሮንና በሚሳኤል የታገዘ አስደንጋጭ ጥቃት በዩክሬን ላይ ፈጸሙ ከተባለ ገና አንድ ወር ቢያስቆጥር ነው። ይሁን እንጂ ዩክሬናውያንም አጸፋ በሚመስል መልኩ አስገራሚ የተባለ የድሮን ዘመቻ አካሂደዋል። ሩሲያ አርሸኒክ የተባለ ባሊስቲክ ሚሳኤል ሰርታ በዩክሬን ላይ መተኮሷ የቅርብ ጊዜ ዜና ነው። ዩክሬናውያኑም እስከ ሞስኮ ድሮን አብረው የሩሲያን ነዳጅ ማጣሪያ አጥቅተዋል። የሩሲያውያንና ዩክሬናውያን መተላለቅ መቼ እንደሚቆም አይታወቅም። አንዳቸው በሌላኛቸው ላይ ያልተጠበቀና ዓለምን ያስደመመ ጥቃት እየከፈቱ ጦርነቱን ለ5 ዓመታት ቀጥለውታል። ለመሆኑ የሩሲያ ሰራዊት በአንድ ጊዜ ሊሰለቅጣት እየቻለ ዩክሬንን የሚያስታምመው ለምንድን ነው? አብዱሰመድ መሐመድ ዘረዝርላችኋለሁ። ዩክሬናውያን ጦርነቱ የጣለባቸው ችግር የድሮን ብቃት እንዲያዳብሩ እንዳስቻላቸው ይነገራል። ከኃያሏ ሩሲያ ጋር ለመፋለም የራሳቸው ፈጠራ የታከለበት አነስተኛ ወጪ በሚጠይቅ የጦር መሳሪያ ቴክኖሎጂ ላይ ተክተዋል። የሩሲያ መከላከያ ከሰሜን ኮሪያ የጦር መሳሪያ ያገኛል። ከኢራንም የሻይድ ድሮን ቴክኖሎጂን ወስዷል። በብዛት እየሰራም ዩክሬንን ሲደበድብ ቆይቷል። ይህን ለመቋቋምና ለሕልውናቸው ሲሉ ዩክሬናውያን ውግ የተባለ የሻይድ ድሮን ማምከኛ ቴክኖሎጂ አበጅተዋል። በመላ አገራቸው የድምፅ እርግብግቢት የሚለዩ 10,000 ምልክት መስጫ መሳሪያዎችን ተክለዋል። ሩሲያ በማንኛውም ሰዓት የምትተኩሳቸውን ድሮኖች የድምፅ እርግብግቢት ከርቀት ለይተው ያመክናሉ። አንዷ ድሮን $2,000 ነው የምታስወጣው። በወር እስከ 10,000 ውግ ድሮኖች ይሰራሉ። በሰከንድ 280 ኪሎ ሜትር ነው የምትበረው። ዩክሬናውያን በዚች መሳሪያ አማካይነት ከ2000 አጋማሽ ወዲህ የሩሲያን 3000 ድሮን አርግፈዋል። ውግ በ25 ኪሎ ሜትር ዙሪያ ክበብ አየር ላይ በመሽከርከር ቅኝት ታደርጋለች። በ2000 ኪሎ ሜትር ርቀት ትዘወራለች። በ3 እና 4 ቀናት ስልጠና ማንም ሊያበራት ይችላል። ዩክሬናውያን በድሮን ውጊያ በሩሲያ ላይ ብልጫ እየወሰዱ ነው። ሩሲያውያን ከባድ ድብደባ ቢፈጽሙ ዩክሬናውያን ባጸፋው የነዳጅና የጋዝ መሰረተ ልማት ያወድማሉ። ከዩክሬን ሰሜን ምስራቅ ድንበር እስከ ሞስኮ 750 ኪሎ ሜትር ይርቃል። ያንን ሁሉ ያሰሉት ዩክሬናውያን የሞስኮን የነዳጅ ማጣሪያ ማደባየት ብቻ አልነበረም ውጥናቸው። ከ1000 ኪሎ ሜትር በላይ ወደ ሩሲያ ድንበር ዘልቀው የመንግስቱን አቅም ማሽመድመድ እንጂ። ድሮኖቹን ያሰማሩትም በአንድ አቅጣጫ ሳይሆን በብዙ መስመሮች ነው። ወደ ሰሜናዊ ሩሲያን በረዋል። ከ990 በላይ ናቸው። ይህን ያክል ድሮን በአንድ ጊዜ ለጥቃት ማሰማራት ከዚህ ቀደም አልታየም። ድሮኖቹ ሩሲያ ውስጥ በታሰበው ኢላማ ላይ ጉዳት እንዲያደርሱ ብዙ አይነት ወታደራዊ ስምሪትም ተሰጥቷቸዋል። ሰው በርቀት ከሚያበራቸው በተጨማሪ ሰው ሰራሽ ማገናዘቢያ ቴክኖሎጂም የድሮኖቹን ተልዕኮ መርቷል። 10 ክሩዝ ሚሳይሎችም ተወንጭፈዋል። የሩሲያ አየር መቃወሚያ የማይደፈር የሰማይ አጥር ተደርጎ ነው የሚቆጠረው። የረቀቀ ቴክኖሎጂ ይጠቀማል። ነገር ግን በዚህ መጠን የመጡበትን ድሮኖች ለማክሸፍ አልተዘጋጀም ነበር። ዩክሬናውያን እንደ ግሪሳ በመንጋ 1000 ድሮን ያበረሩት የሩሲያን አየር መቃወሚያ አቅም በቁጥር ብልጫ ለማሽመድመድ መሆኑ እርግጥ ነው። የሩሲያ አየር መቃወሚያ የቻለውን ያክል ይጥላል፣ ሁሉንም ግን መጥቶ አይችልም። የዩክሬናውያን ድሮኖች የሰማዩን ቆጥ ብቻ አይደለም የሙጥኝ ያሉት። የሩሲያን የአየር መቃወሚያ አቅም ለመበታተን በተለያየ ግንባር ለመሬት ቀረብ ብለው የሚበሩትንም ሰደዋል። ከ20 እስከ 50 ሜትር ከፍታ የሚበሩ ድሮኖችን የሩሲያ ራዳር በቀላሉ አያገኛቸውም። በዘመናዊው ኤስ-400 ሚሳኤልና ፓንሰር በተባለው የአየር መከላከያ ሩሲያውያን ከጅምሩ ምላሽ ሰጥተዋል። ከ500 የሚበልጡትን በቀዳሚው ዙር አመከኑ። ከዚህ መከላከያ ያመለጡት ግን ወደ ጥልቁ የሩሲያ ግዛት ገሰገሱ። 180 የሚደርሱት ዋናዋ ከተማ ሞስኮ ሳይደርሱ ተመተዋል። ይሁንና ሁሉም አልረገፉም። ከሮስቶቭ ከተማ እስከ ሞስኮ ማሸበር የሚችሉ በቂ የጥቃት ድሮኖች ናቸው ሰርገው የገቡት። ጥቅም ላይ የዋሉት ዩክሬናውያን በራሳቸው አቅም የሰሯቸው
ፊውሪ የተባሉ የረጅም ርቀት ድሮኖች ናቸው። ከነዚህ በተጨማሪም ኤኤን 196 ሊቲዩ የተባሉት ድሮኖችም ተሰልፈዋል። ሊቲዩ $40,000 በላይ የማታስወጣ ርካሽ ድሮን ናት። አንቶኖቭ አውሮፕላን ይገነባ በነበረው አህቶብ ድርጅት ነው የሚገጣጠሙት። በግዝፈት ግን $2 ሚሊዮን የሚበላውን ቶምሃውክ ክሩዝ ሚሳኤል ያክላሉ። ድሮኗ ወደ ጠላት ወረዳ ስትበር ፈጽሞ አትታይም። ለመሬት ቀርባ ተራራ፣ ሸለቆና ገደላ ገደል እያቆራረጠች ትከንፋለች። ሞስኮ ነዳጅ ማጣሪያ ስትደርስ ነው መርጣ ግዙፍ ማከማቻዎችን ያነደደችው። የዩክሬናውያን የጅምላ የድሮን ዘመቻ የሩሲያን አየር መቃወሚያ በተለያየ አቅጣጫ መለጠጥና ከአቅም በላይ መውረር ነው ዓላማው። ወታደራዊ ጠበብት ይህን መሰሉ ጥቃት የጠላትን አቅም ከመጠን በላይ እንዲዘረጋ ስለሚያስገድደው በአግባቡ ለመከላከል እንደሚቸገር ያብራራሉ። የሩሲያ አየር መቃወሚያ ወይም የሚሳኤል መከላከያ የቱንም ያክል ዘመናዊና ጉልበተኛ ቢሆን ቁመናውን የሚገዳደር ጫና ሲገጥመው አንድ ቦታ ላይ መሳሳቱ አይቀርም። ለምሳሌ የአየር መቃወሚያ ሚሳኤል ቅንቡላ ያልቃል። መጀመሪያ በጎረሰው 10 ድሮን ቢያረግፍ እንኳ ሲያልቅበት የጠላት ድሮን አጥሩን ጥሶ ማለፉ የግድ ይሆናል። የራዳር ቴክኖሎጂ ደግሞ በከፍታ የሚበሩ አውሮፕላኖች፣ ሚሳኤሎችና ድሮኖችን እንቅስቃሴ ነው የሚቆጣጠረው። ራዳሩ ሊያነፈንፍ በማይችልበት አጭር ከፍታ የሚበሩ ድሮኖችን ለይቶ በፍጥነት ምላሽ እንዲሰጥ ለማዘዝ ይቸገራል። በዚያ ላይ ዩክሬናውያን ትኩረት የሚበትኑ ድሮኖችን በመልቀቅ የራዳሩን እይታና የአየር መቃወሚያውን ምላሽ ለማስቀረት ችለዋል። በራዳር ሞገድ ውስጥ የገቡ በርካታ የማይረቡ ድሮኖች ተበትነዋል። የሩሲያ ጦር ከአየር መቃወሚያና ከራዳር በተጨማሪም የድሮኖችን ሞገድ በመጥለፍና በማቆራረጥ እንዳይታዘዙ ወይም ከጥቅም ውጭ እንዲሆኑ የሚያደርግ ቴክኖሎጂም አለው። ይህን የኤሌክትሮኒክ ወይም የድሮን ሞገድ መጥለፊያ ለማለፍ ዩክሬናውያን የተለየ ስልት መከተል ነበረባቸው። እሱም የድሮን ሞገድ ማጎልበቻ ወይም ከርቀት ከአብራሪዎቻቸው ጋር የሚያደርጉት ግንኙነት እንዳይቆራረጥ ብልሃት መፍጠር ነው። ለዚህ ሞገድ ማጎልበቻ የተባሉ ድጋፍ ሰጪ ድሮኖች አብረው ተለቀዋል። ስለዚህም አንድ አብራሪ የትኛውም ርቀት ላይ ሆኖ ድሮን ማዘዝ ይችላል። ዩክሬናውያኑ ያስወነጨፉት ክሩዝ ሚሳኤል ደግሞ በጠጣር ነዳጅ ነው የሚንቀሳቀሰው። ጠጣሩ ነዳጅ ሚሳኤሉን ያስወነጭፋል። ሚሳኤሉ አየር ከያዘ በኋላ በጀት ነዳጅ ሞተሩን ያንቀሳቅሳል። ስለዚህም የጠጣሩ ነዳጅ አገልግሎት አቅም ማጎልበት ይሆናል። ሚሳኤሉ አስተማማኝ የነዳጅ ማከማቻ ስላለው የተፈለገው ርቀት ድረስ በሮ መምታት አይሳነውም። የዩክሬን የሰርጎ ገብ የድሮን ጥቃት ሞስኮ የሚገኘውን የሩሲያ ነዳጅ ማጣሪያ ክፉኛ ነው የጎዳው። በእርግጥ ዩክሬናውያን ከቅርብ ጊዜ ወዲህ የሩሲያን የነዳጅ መሠረተ ልማት ኢላማ ማድረጋቸው ተደጋግሟል። ነገር ግን ሞስኮ ድረስ አስርገው ዓለምን ያስገረመ ጥቃት እንደሚፈጽሙ የገመተ አልነበረም። በጥቁር ባህርና ጠረፋማ የሩሲያ ቀጠናዎች ላይ ያፈረጠሙትን ጉልበት ነው ሞስኮ ድረስ የዘለቁበትን አደጋ የተካኑበት። ሰሞነኛው የዩክሬናውያን ጥቃት የሩሲያ ጦር 3 ሳምንት ቀደም ብሎ ለፈጸመው የሚሳኤል ድብደባ የተሰጠ ምላሽ እንደሆነ ይነገራል። ጦሩ አርሸኒክ በተባለ አይነት አዲስ ሚሳኤል ዩክሬንን መምታቱ ብዙዎችን አስደንቋል። አርሸኒክ ምን አይነት ሚሳኤል ነው የሚለው ጥያቄ እንኳ መልስ አላገኘም። ከዚህ ቀደምም በዩክሬን ላይ የተወነጨፈው ይህ ሚሳኤል ብዙ በሚያነጋገር ቴክኖሎጂ የረቀቀ ነው። ኒውክሌር መሸከም የሚችል እንደ ረጅም ርቀት ተወንጫፊ የሚያገለግል የባለስቲክ የክሩዝና የሃይፐርሶኒክ ሚሳኤል ቴክኖሎጂ ድቅላው የመካከለኛ ተብሎ ቢፈረጅም እንደ አጭር ርቀት ሚሳኤል ይፈጥናል። እንደ ረጅም ርቀት ተወንጫፊ ሰፊ ቦታ ያካልላል። ሁነኛ አውዳሚ መሳሪያ ነው። ከአንድ ወር በፊት በአርሸኒክ የተካሄደው ሁለተኛ ዙር የረቀቀና የተቀናጀ ድብደባ የብዙዎችን ትኩረት ስቧል። በተመሳሳይ ሰዓት 600 ድሮኖችና 90 ሚሳኤል ነው ሩሲያውያን የለቀቁት። ሆኖም ከካፑስት ኒውክሊየር ጣቢያ የተተኮሰው ሚሳኤል ነው ልብ የተባለው። አርሸኒክ ወይም ሄዝልመንት አርኤስ 26 ሩቤዝ የሚል ስም የተሰጠው ሚሳኤል አስገራሚ ብቃት ተላብሷል። ሲወነጨፍ ወደ ሰማይ ጎኖ ጠፈር ውስጥ ይገባና ተመልሶ ቁልቁል እየተፍገመገመ በርካታ ኢላማ በአንድ ያወድማል። የዩክሬኗ ቢላሲርካ ከተማ ናት በድሮን ሚሳኤል የተመታቸው። የውሃ ማጣሪያ ጣቢያ፣ ትምህርት ቤት፣ የመኖሪያ ሕንጻና ገበያ ወደመ። የኒውክሌር አረር መሸከም የሚችል የመካከለኛ ርቀቱ ሚሳኤል አርሸኒክ መላ አውሮፓን ማዳረስ አይሳነውም። ከ4 እስከ 6000 ኪሎ ሜትር ርቀት ይምዘገዘጋል።
24 ጎማ ከተገጠመለት ከባድ ወታደራዊ ተሽከርካሪ ላይ ነው የሚወነጨፈው። በወታደራዊ ቋንቋ ድምፅ አልባ መጥቀት ተብሎ ሊገለጽ ይችላል። በጋን ውስጥ በታመቀ ጋዝ ግፊት ተነቅሎ ነው የሚስፈነጠረው። የሚፈለገው ከፍታ ላይ ሲደርስ ደግሞ ተቀጣጣይ ጭራው ወደ ሰማይ የበለጠ ያጎነዋል። የሚጠመድበት ተሽከርካሪ ሙቀትና ጭስ በሚያነፈንፍ የጠላት ጸረ ሚሳኤል እንዳይለይና ኢላማ እንዳይሆን ነው ግፊቱ ውስጣዊ የተደረገው። ሲነሳ ጭስም ሆነ ተቀጣጣይ እሳት አይፈጥርም። የመኪናው መተኮሻ ኃይል የሚመነጨው የሚዘወረውና የሚሰራጨው በውስጣዊ ግፊት በሚብላላ ፈሳሽ በመሆኑ ሚሳኤሉን ወደሚፈለገው ማዕዘን ማቃናትና መቀሰር ይቻላል። መኪናው ከሩሲያ ወታደራዊ የመገናኛ አውታር ጋር በረቀቀ መንገድ መረጃ የሚለዋወጥበት ስርዓትም ተዘርግቶለታል። የአርሸኒክ ሚሳኤል ተኩስ ደረጃ በሶስት ይከፈላል። ቀዳሚ ምዕራፍ ከአፈሙዙ እንደወጣ በጠጣር ነዳጅ እየተገፋ ወደ ሰማይ የሚጎንበት ነው። ይህ ደረጃ ከከባቢ አየር ውጭ አይውለውም። ነገር ግን ጠጣሩ ነዳጅ የሚያንቀሳቅሰው ሞተር ከጭራው ሲገነጠል ከፍተኛ ግፊት ስለሚያሳድርበት ሚሳኤሉ ወደ ጠፈር ይመጥቃል። ይህም ሁለተኛ ደረጃ ነው። ተፈላጊው ምህዋር ላይ ሲደርስ የሚሳኤሉ አፍንጫ ለብቻው ተነቅሎ ወደ መሬት ይመለሳል። ከድምፅ በሚያስከነዳ ፍጥነት ነው ወደ ኢላማው የሚያሽቆለቁለው። ኢላማው ጋር ሲቃረብ አፍንጫው ይፈለቀቅና 6 አረሮች ይወድቃሉ። በዚህ ሶስተኛ ምዕራፍ የሚበተኑት የተቀረጸ እርሳስ መሰል አረሮች 6 ኢላማ በአንድ ጊዜ ያደባያሉ። ወታደራዊ ጠበብት በተናጠል ወደ ከባቢ አየር ለጥቃት መልሰው የሚገቡ በርካታ መንኮራኩሮች ያቀፈ ሚሳኤል ወይም በእንግሊዘኛው ምህጻር MIRV ብለው የሚገልጹት ቴክኖሎጂ በረጅም ርቀት በተለይም በአህጉር ተሻጋሪ ሚሳኤል መተኮሻ ነው የተለመደው። ሩሲያውያን ግን ለመካከለኛ ርቀቱ አርሸኒክ ይህን ብቃት አላብሰውታል። ሚሳኤሉ በጥቅሉ 50 ቶን ይመዝናል። የሚበታተኑት አረሮች በተናጠል ያላቸው ክብደት 1.3 ቶን ነው። እያንዳንዱ አረር በተገጠመለት ልዩ መገናኛ አቅጣጫ ይቀያይራል። አፍንጫው ላይ የተጠመደው ቦምብ ደግሞ ኢላማውን ሲገጭ እንዲፈነዳ ያደርገዋል። ጭራው በሁለት ማንገቻ ይንጠለጠላል። መካከሉ የሽክርክሮች ጋዝ መቆጣጠሪያ ነው። ግሎናስ በተባለ አንቴና ከሳተላይት ጋር ይገናኛል። አርሸኒክ ወደ ሰማይ በተተኮሰ በ60 ሰከንድ ውስጥ አንደኛው ሞተር ይነቀላል። አውቶቡስ የሚሉት ሁለተኛው ሞተር ከ1 ደቂቃ ተኩል በኋላ አይኖርም። አናቱ ግራ ቀኝ እየሰራ ቁልቁል መውረዱ እንደ ልዩ ዘዴ ይቆጠርለታል። በአየር መቃወሚያ ለመከላከል የሚያስቸግረው ለዚያ ነው። መሬት ለመሬት ከራዳር እይታ ተሰውሮ ወደ ኢላማው መምዘግዘግም ተክኗል። የተለመዱና መደበኛ የሚባሉ ባላስቲክ ሚሳኤሎች ከድምፅ ሞገድ በ5 እጥፍ የበለጠ ፍጥነት አላቸው። ለምሳሌ የሩሲያው ኢስካንዳር ፍጥነት 7 እጥፍ ነው። የአርሸኒክ ግን እስከ 11 እጥፍ ይደርሳል። አህጉር ተሻጋሪ ሚሳኤል የሚያካልለው የተለመደ ርቀት 5500 ኪሎ ሜትር ነው። ኢስካንዳር ለመካከለኛ ርቀት የተዘጋጀ በመሆኑ 700 ኪሎ ሜትር ይሸፍናል። አርሸኒክ ሁለቱንም ባህሪ ቀይጧል። እንደ አህጉር ተሻጋሪ ሚሳኤል ወደ ሰማይ ብዙ ተወንጭፎ እንደ ባላስቲክ ከድምፅ በላይ ይፈጥናል። ተልእኮው ቀላል ኢላማ ከመምታት እስከ ኒውክሌር ተሸካሚነት ይዘልቃል። አህጉር ተሻጋሪ የመካከለኛ ርቀት ባላስቲክ ሃይፐርሶኒክ ወይም ክሩዝ የሚያስብለው ፍጥነት፣ ርቀትና ከፍታ ታድሏል። ሩሲያ እንዲህ አይነት ጉልበት ይዛ ነው በዩክሬናውያን ድሮን የምትታመሰው። Делается только с одной целью. ፕሬዝዳንት ቭላዲሚር ፑቲንም ሆኑ ሩሲያ ከዩክሬን ጋር የሚደረገውን ውጊያ እንደ ስጋ ዘመድ ጸብ ይቆጥሩታል ይባላል። ያለዚያማ ፕሬዝዳንት ቮሎዲሚር ዜሌንስኪና ዩክሬንን ባጠፏቸው ነበር። ሩሲያና ዩክሬን በባህል በቋንቋና በታሪክ ተመሳሳይ ናቸው። ፑቲንና ዜሌንስኪ ያልፋሉ። ለ5 ዓመታት የዘለቀው ጦርነትም ይቋጫል። የሁለቱ ሀገራት ዜጎች ተመልሰው መገናኘታቸው አይቀርም። ይህን በአንድ ወቅት ፑቲንም ተናግረውታል። የዜሌንስኪ የቀድሞ ቃል አቀባይ ጁሊያ ሜንዴል በታዋቂው ጋዜጠኛ ተከር ካርልሰን ዩቲዩብ ላይ ቀርባ በተደረገላት ሰፊ ቃለ መጠይቅ ያወጣችውን ሐቅ እናስታውሳችሁ። ወደ ስልጣን እንደመጡ ከአውሮፓ ሀገራት መሪዎች ሁሉ ዜሌንስኪ በትምህርት ደካማ መሆናቸው ይታወቃል። በሩሲያውያን ወረራ ሳቢያ ነው የዩክሬን ዋና አዳኝ ተደርገው የተሳሉት። ምዕራባውያኑ የዴሞክራሲ ጀግና እያሉ ሰማይ ሰቀሏቸው። ዜሌንስኪ ስሜታዊ ሰው ናቸው። ራሳቸውን መቆጣጠርና ቁጣቸውን መደበቅ አይችሉም። በቀን ውስጥ ብዙ ጊዜ ባህሪያቸው ይለዋወጣል። በጦርነቱ የሚሰዉትን ሰዎች የሚያዩዋቸው
መሞት እንዳለባቸው ነው። ማስቆም የሚችሉትን ጦርነት ባስቀጠሉ ቁጥር ስልጣናቸውን አጠናክረዋል። ታዲያ ለምን ይቋረጥ በማለት ጁሊያ ትጠይቃለች። የሩሲያውያንን ወረራና ጭፍጨፋ ለማደባበስ አይደለም ፍላጎቷ። ቭላዲሚር ፑቲን ጻድቅ ናቸው ብላም አትናገርም። ነገር ግን ዜሌንስኪም ያልተናነሰ የጦር ወንጀል የፈጸሙና በኃጢአት የተነከሩ ሰው መሆናቸውን ታስረዳለች። የዩክሬናውያን ሰቆቃ እንዲቆም ቢፈልጉ ኖሮ ሰላም እንዲወርድ ነበር ግፊት ማድረግ ያለባቸው። በ2000 ዓመተ ምህረት በተደረገ ቆጠራ ዩክሬን ከ40 ሚሊዮን በላይ ሕዝብ ነበራት። የዜሌንስኪ መንግስት ግን ቁጥሩን ወደ 37 ሚሊዮን ዝቅ ያደርገዋል። ጦርነቱ 11 ሚሊዮን ሰዎችን ወደ አውሮፓና ሌሎች ሀገራት አሰድዷል። የቀረው 25 ሚሊዮን መሆኑ ነው የሚታመነው። ካለው ሕዝብ 11 ሚሊዮኑ ጡረተኛ ነው። በነፍስ ወከፍ ለጡረተኞቹ ከ75 እስከ $200 በወር ይከፈላቸዋል። ከቅርብ ጊዜ ወዲህ የሚበሉትና ቀዝቃዛ ቤታቸውን የሚያሞቁበት ጋዝ አጥተው የሚሞቱት በርክተዋል። ሕዝቡ ከባድ ስቃይ ውስጥ ነው። ለሥራ የሚሆን 10 ሚሊዮን ሕዝብ አሁን ዩክሬን ውስጥ መገኘቱን ጁሊያ ትጠራጠራለች። በጦርነቱ የሚረግፈውን ሰው ትክክለኛ ቁጥር የዩክሬንም የሩሲያም መንግስታት ይደብቃሉ። በግምት ብቻ ነው የሚገለጸው። ጦርነቱ ከቀጠለ ዩክሬናውያን ጨርሰው እንዳይጠፉ ነው እሷን የሚያሰጋት። በጦርነቱ የተሰለፉት ብዙዎቹ ሰዎች ከመደበኛ ስራቸው ተስተጓጉለዋል። ከጅምሩ መላ ዩክሬናውያን ከፕሬዝዳንት ዜሌንስኪ ጎን ቆመው ነበር። የአውሮፓ መሪዎችም ሆኑ አሜሪካውያን ደግፈዋቸዋል። ነገር ግን እሳቸው አቅም አልባ ሰው ናቸው። የዩክሬንን ግዛት ነፃ ለማውጣትና ለማሸነፍ ብቃት የላቸውም። አስከፊው ነገር ደግሞ በሙስናና ዘረፋ መዘፈቃቸው ነው። ለ2 ዓመት አብራቸው ስትሰራ ሁለት ነገር ደጋግመው ሲናገሩ ሰምታቸዋለች። አንዱ ዩክሬን ለዲሞክራሲ እንዳልተዘጋጀች የሚያንጸባርቁት አቋም ነው። ሌላኛው አምባገነናዊነት ሕዝብን አደብ ገዝቶ እንዲኖር የሚያደርግ አገዛዝ መሆኑን ማመናቸው ነው። እኚህ ሰው ናቸው እንግዲህ አውሮፓውያኑ ለዲሞክራሲ የተሰለፉ ጀግናና የዩክሬን ነፃ አውጪ ተብለው የሚገለጹት። ጁሊያ እንደምትዘክረው ቮሎዲሚር ዜሌንስኪ በቀልድ አቅራቢነታቸው ዘመን በሩሲያ ጭምር እየተዘወተሩ ትርኢት በማሳየት ብዙ ገንዘብ ሰብስበዋል። በሩሲያ የፖለቲካ መቀስቀሻ ጣቢያዎች ተከፍሏቸው ታይተዋል። የሩሲያ ሰራዊት ክሬሚያን ሲጠቀልል እሳቸው ሞስኮ ውስጥ ፊልም እያስተዋወቁ ነበር። በክሬሚያ ብዙ ንብረት አፍርተዋል። በ2014 በዶንባስ ጦርነት እየተካሄደ ዜሌንስኪ ክሬሚያ ውስጥ ጓደኞቻቸው ጋር ተሰብስበው በመዝናናት ነው ያሳለፉት። ስልጣን ለመያዝ ለምርጫ በቀረቡ ጊዜ ቭላዲሚር ፑቲንን ተንበርክከው ሰላም እንዲሰፍን እንደሚለምኑ ቃል መግባታቸውን ጁሊያ አትረሳም። ሁሉንም ችግር በሰላም ለመጨረስ ስላላቸው ፍላጎት ለድምፅ ሰጪው ሕዝብ ተናግረዋል። ሩሲያኛና ዩክሬንኛ የሚናገሩ ወንድማማቾች በጋራ ቢኖሩ ጥንካሬ እንጂ ጉዳት እንደሌለው አስረድተዋል። ዩክሬንና ሩሲያ ጦርነት አያስፈልጋቸውም ብለው ነበር። ስልጣን ሲይዙ ግን ፍጹም ተለውጠው የዩክሬን ብሔረተኛ ካልሆንኩ አሉ። በዩክሬን ፖለቲካ ባህል ታይቶ የማይታወቅ አክራሪ ፖለቲከኛ ወጣቸው። ይህ የማስመሰል ዘይቤ ፍጹም እንደተዋጣላቸው ጁሊያ መስክራለች። ዜሌንስኪ ፈረንሳይ ፓሪስ ውስጥ እሷ ባለችበት በ2019 መጨረሻ ከፑቲን ጋር ስብሰባ አካሂደዋል። ፑቲንና ዜሌንስኪ በሚስጥር እየተወያዩበትም ጉዳይ ነበር። ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል እንደማትሆን ዜሌንስኪ ለፑቲን ደጋግመው ቃል ገብተውላቸዋል። ይልቁንም ሐሳባቸው የሀገራቸውን ገበያ ለዓለም ለመክፈትና የኢኮኖሚ ታድሶ ለማካሄድ ስለያዙት ውጥን ነው በዝርዝር ለፑቲን አስረድተው መግባባት የተቻለው። ዛሬ ለድርድር እንደ ቅድመ ሁኔታ የሚጠቀሰው ኔቶን የመቀላቀል ፍላጎት ያኔ ፈጽሞ ለውይይት አልቀረበም። ጁሊያ እንደምትለው ዩክሬን ኔቶን ለመቀላቀል ባለመዘጋጀቷ የውይይት ርዕስም ሆነ ፖለቲካዊ ጉዳይ አልነበረም። ሌሎች መንግስታትም ቢሆኑ የዩክሬንን ወደ ኔቶ መግባት አልፈለጉትም። በኦክቶበር 2024 የሃንጋሪ የቀድሞ ጠቅላይ ሚኒስትር ቪክቶር ኦርባን በዩክሬን ፓርላማ ተጋብዘው ዲስኩር አሰሙ። ያኔ ነው ኦርባን ዩክሬን ኔቶን መቀላቀልና የረጅም ርቀት ሚሳኤል መታጠቅ እንዳለባት ያነሱት። ነገር ግን ሐሳቡ የቪክቶር ኦርባን እንጂ የዩክሬናውያን አይደለም። ዜሌንስኪ ደግሞ ጀግና መስለው ለዓለም ለመታየት እንደ ቁልፍ ጉዳይ ያራግቡታል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተጣልተው ከነጩ ቤተ መንግሥት ሲወጡ እኔን ከስልጣን ገለል ማድረግ ቀላል አይደለም ብለው መፎከራቸውን የቀድሞዋ አፈቀላጤ ትናገራለች። ስልጣናቸውን የሚያስረክቡት የዩክሬን የኔቶ አባልነት ሲረጋገጥ ብቻ እንደሚሆንም ዝተዋል።
የማይሳካን ነገር በቅድመ ሁኔታነት አስቀምጦ መሞገት በጁሊያ እይታ ፖለቲካዊ መሰሪነት ነው። ምክንያቱም እንደሱ አባባል ዩክሬን የኔቶ አባል የምትሆንበት ምንም ዕድል የለም። ቮሎዲሚር ዜሌንስኪ በ2019-20 አካባቢ በሕዝብ ዘንድ የነበራቸው ቅቡልነት ሲቀንስ በእጅጉን የተበሳጩት የተግባቦት ሰራተኞቻቸው በሚፈለገው መጠን አለመስራት ሰበብ እንደሆነም ደመደሙ። ስለኔ በጎ ዜና እንዲዘገብ አልጣራችሁም በማለት ደነፉ። ከተግባቦት ሰራተኞቹ አንዷ በጨዋ ደንብ የችግሩ ምንጭ ቃል የተገባባቸው ተግባራት አለመፈጸማቸው እንደሆነ ልታስረዳቸው ሞከረች። ዜሌንስኪ ግን ተፈጸመ አልተፈጸመ እንደማያሳስብ ይልቁንም ስማቸው በበጎ ነገር መነሳት እንደሚገባው በጩኸት ተናገሩ። በጎ ነገር እንዲዘገብ የሚያደርግ የ1000 ሰዎች ጭንቅላትና አንደበት ነው የሚያስፈልገን አሉ። በጎ ነገር ከተዘገበ የአመለካከት ለውጥ እንደሚያመጣም ተከራክረዋል። ያቺ የቃል አቀባይ ጽሕፈት ቤት ሰራተኛ ግን የሕዝቡ አመለካከት በዚህ ሊቀየር እንደማይችል ማሳያ አቀረበች። ቀዳሚ ምሳሌዋ ተፈናቃዮች ናቸው። ከዶንባስ ቀጠና የተፈናቀሉ ዩክሬናውያን ማረፊያ አጥተው ሜዳ ላይ ተበትነዋል። ፕሬዝደንቱ አፓርታማ ቤት ሊሰጧቸው የገቡላቸውን ቃል አልፈጸሙም። 10 ሕንፃ በመገንባት የሚመለስ ጥያቄ ችላ እንደተባለ ዘረዘረች። ዜሌንስኪ ግን 1000 ሰዎች የተገባው ቃል ስለመሟላቱ ቢናገሩ እውነት ሊመስል እንደሚችል ገለጹ። እሷ ስላልጣማት ክርክሯን ስትቀጥል የዜሌንስኪ ፊት በብስጭት ተለዋወጠ። ጠረጴዛ ላይ እጃቸውን አነባብረው ደገፍ በማለት ቁጣ ባረገዘ ዓይን ሁሉንም እየተመለከቱ እንደ ናዚ ጀርመኑ የፕሮፓጋንዳ ኃላፊ ዮሴፍ ጎብል እንዲሰሩ አዘዟቸው። ጁሊያ እንደምትገልጸው በ2022 የሩሲያ ጦር የዩክሬንን ግዛት ሲወር እንደተፈለገው የተነገራቸውን ብቻ የሚያስተጋቡ የ1000 ሰዎች አንደበት ከመላዋ ዓለም ተገኘ። መጀመሪያ ሁሉም የዜሌንስኪ አመራር ጦርነቱን ለማስቆምም ሆነ የዩክሬንን አሸናፊነት ለማረጋገጥ እንደሚያስችል አምነው ነበር። ከዘገየ ከ4 ዓመታት በኋላ የሰውየው አቅመቢስነት እየታወቀ መጣ። ነገር ግን አሁንም ለሳቸው እንደ በቀቀን ነገራቸውን የሚያስተጋቡላቸው 1000 ጮኻዮች አልጠፉም። እነሱም አምነውበት ሳይሆን ስለሚከፈላቸው ነው። ለዩክሬን በመዘገባቸው የሚከፈላቸው ብዙ ናቸው። ገንዘቡ አያሳስብም። ከአውሮፓና ከሌሎች ሀገራት መንግስታት የእርዳታ ገንዘብ ይጎርፋል። ስርዓቱን ተገን አድርገው ያልተገባ ሀብት የሚያጋብሱ ቱጃሮችም ያዋጣሉ። ጁሊያ እንደምትናገረው ፕሬዝደንት ዜሌንስኪ በሙስናም ሆነ በፖለቲካ ዩክሬንን አበለሻሽተዋታል። ጦርነቱንም ቢሆን እስከ ጠቀማቸው ድረስ ለማስቀጠል የቆረጡ ጨካኝ ሰው መሆናቸውን ዘርዝራለች። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።